መጎዳትን እንድታቆም እፈልጋለሁ። አሁን ደህና ነኝ፣ አታስብ። ዞዊ ዞዊ ዞዊ፣ ነገን እንርሳው፣ ዛሬን እንኑር። ለአንድ ቀን ብቻ ሲሆን የት ሄደች? ሄሎ። አይ የባንኩ ጉዳይ ምንም ችግር የለውም። አይ እሱ ዝም ብሎ የማይረባሉ ባልታ ነው። የሰው ስኬት የሚያናድዳቸው ሰዎች የማይረባ ቅናት ነው። አዎ አዎ፣ ትክክል። አዎ እርሳው። መርሳት አልችልም። እርዳታሽ ያስፈልገኛል። አንቺ አታውቂም፣ ግን ወደ ቤትሽ በአውቶቡስ ስንሄድ ልብ የሚፈነዳ መስሎኝ ነበር። ምን? ፊትሽ ራሴን የምስት መስሎኝ ነበር። ለመጀመሪያ ጊዜ ቤትሽ እራት የበላው ምሽት ስለ መሳሳም እያወሩ ነበር። እናም ለመጀመሪያ ጊዜ አውቶቡስ ውስጥ መሳሳማችንን ሳስታውስ ነበር። ምንም አላወቅሽም ነበር አይደል? 10 ጊዜ ሲያንቀኝ ነበር። ብዙም አይግረምሽ፣ ይሄ መጀመሪያችን። አይሆንም። እንዴት ነው ይጣፍጣል የተባለው? ዞዊ
ሄሎ ምን አልደወለችልህም እንዴ? ታዲያ ዝም ብላ ጠፋች እኮ። ሰራተኞቹ የደንበኞችን እያስተናገዱ ነበር። ቻው ዞዊ። ሄሎ ዞዊ፣ ጂንግ፣ እንዴት አንድ ላይ ሆናችሁ? እንዴት ተገናኛችሁ? ስልክሽን ስላላነሳሽው አመሰግናለሁ። ነገ አንሺው። ነገ እንገናኛለን። ምን እንዴ? ቆይ እንጂ ዞዊ። እመቤት፣ ስልክዎት ክፍት ነው። ምን? ሃሪ ሃሪ፣ እዚሁ ነኝ። ምን መሰለህ? ደነገጥሽ አይደል? አንጂንግ፣ ዜዊ እና እኔ ጓደኛሞች ነን። ምን? አብረን እንዝናናለን ተባብለን ነበር። ትተውኝ ሄዱ እንዴ? ሶስታችሁ ትተዋወቃላችሁ? ሄዱ? አዎ፣ ግን እኮ ሁለቱ እየመጡ ነው። በቃ ላንሳው ስጠኝ። አይሆንም፣ እኔ ነኝ የማነሳው። አንጂንግ ነኝ። እየነዳህ ነው? ስካር ለቀዋል ማለት ነው። ትመጣለህ? የመንገዱ ገበያ ጋር ነኝ። ሲሆንን አገኘኋት። ጥሩ ነው። እንኳን ደስ ያለ። እውነት ለመናገር ደስታዬን የተጋራኝ አልመሰለኝም። ዜዊን አገናኘኝ። ዞዊን ራስ አግኛት። ምርመራውን በተመለከተ ነገ እናወራለን። አስደሳች ነው። ሊሲዮን ሊሲዮን ሊሲዮን፣ አንጂንግ፣ አገኘሁሽ። ሊሲዮን ሊሲዮን፣ ሲዮን እንሂድ። ሲዮን በይኔ እንሂድ። 그런 건가 봐. 난 너밖에 생각
መልክሽ እንዲህ ነው ለካ። ለካ ይሄንን ነው የምትመስዪው። ዥዋዥዌው አነሳ እንዴ? ወይስ አሁን ስላደግን ነው? ከፍ ብዬ መጫወት አልችልም። እግሬን ይዘኛል። ታውቃለህ፣ ምንም አልተቀየርክም። ለመጀመሪያ ጊዜ ሳይሽ በጣም ታምሪ ነበር። ምን? ሸርተቴው ስር ሆነሽ ጥላሽን ስታውሽ በጣም ታምሪ ነበር። ከመንገዱ መብራት ስርም እንደዛው። በቃ ልቅም ያልሽ ቆንጆ። ምንም አልተቀየርሽም። ምን ነው ጊዜ ስለሄደ አያውቀኝም ብለሽ አስበሽ ነበር? ይቅርታ አድርጊልኝ። ከአሁን ወዲያ እንደዚህ አልልሽም። ልነግርሽ የምፈልገው አንድ ነገር አለኝ። ጄንግ ደስ ይለኛል፣ በጣም ደስ ይለኛል። ጄንግ ደስ ሊሆን ማስታወሻሽ ላይ ለመጨረሻ ጊዜ ጻፍሽው ጥያቄ ልመልስልሽ እፈልጋለሁ። ማስታወሻሽ ላይ ለመጨረሻ ጊዜ ጻፍሽው ጥያቄ ልመልስልሽ እፈልጋለሁ። አዎ ደስ ትይኛለሽ ሊሲያን፣ አፈቅርሻለሁ። አሁን ሰዓቱ ካቆመበት የቀጠለ መሰለኝ። 15 ሲደመር 1 ሰከንድ 2 ሰከንድ 3 ሰከንድ 4 ሰከንድ 5። አመሰግናለሁ። ሁሌም ቢሆን ስለወደድከኝ። የደረሱብንም መጥፎ ነገሮች ሳይገድቡ ስለወደድከኝ አመሰግናለሁ። አውቀጥለኸኝ እንዳልሄድክ ማወቄ ደስ ብሎኛል። ጄንግ በመጨረሻ ሰዓት ጥሩ ትዝታ ስለሰጠኸኝ አመሰግናለሁ። ሲሆን ሃሪ ለ14 ዓመታት ያለኝ ጓደኛም ቤተሰብም እሱ ነበረ። ስለዚህም አንድ ቀን እንጋባለን። አይሆንም ጄንግ፣ አንተ ሊሲዮንን ትወዳታለህ፣ እሷ ደግሞ ሃሪን አትተው። እኔና አንተ
አብቅቶልናል። ሀሪ እየጠበቀኝ ነው። ሲዮን እንሂድ። ሲዮን የነፍሰ ገዳይ ወንጀለኛ ልጅ ጓደኛሞች ነው። ሊሲዮን ከኔ ጋር ጓደኛ መሆን ካልቻለች ዞዊ ነው። ጓደኛሞችን ነው። እንደዛ ከሆነ እንገናኛለን አይደል? ሃንጂንግ ዞዊ ሲዮን አፈቅርሻለሁ። አትሂጂ ዞዊ ዞዊ ለምንድን ነው የምትረብሸው? ብልይ ድርግም ማለቱ ከጨለማ የበለጠ ያስፈራል ብዬ ነግሬያለሁ። አልነገርኩ? ነግሬያለሁ። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 11 12 13 14 15 211 212 አሁን 213 እርምጃ ብቻ ነው።
ለዛሬ ይሄው ብቻ ነው። ጄንግን እርሳው። ያ ባለጌ እስካሁንም አልደወለም። ጄንግ ዘግቶኛል። የአባቴን ገዳይ እኔ ራሴ ይዘዋለሁ። ኡፍ ጥንቅር ይበል። ይኸውልህ ልጁ መኪናህን አምጣው። ቅዳሜና ወደ አባቴን እንድጎበኘው። በአውቶቢስ አልሄድም። ውድ ባልደረባን ጠይቅልኝ። የአውቶቢስ ግርግር በጣም ሰልችቶኛል። ትመጣለህ አትመጣም? መርማሪ ኪም ለኔ አንቺ ብቻ ነሽ የምታስፈልጊኝ። ጄንግ
ጥሩ አደረግ። ጓደኝነት ይበቃል። ገብጋባ አትሁን። ስላገኛት ብቻ ደስ ይበል። ማንን ነው ያገኘኸው? የተውሶ ስም ሂሳቡን እውነተኛ ባለቤቱን አገኘው? አዎና። ስልክን ክፍት አድርግልኝ። ጠፍቷል እኮ። ጠፍቷል? መልሰ የታገትክ ይመስል አሁንም ስለ እገታ ስናነሳ ለምንድን ነው ለእኔ ለጓደኛ ሳደውል አስቀድመህ ለዘዌ ደወልክላት? መድኃኒት ተደርጎብኝ ነበር። ታስታውሳለህ? አታስታውስ? ውሸታም ጉድፈላ። ከመንገዱ መብራት 280 እርምጃ የሚለውን እንዴት አወቅ? ምን ዞቢ፣ ስልክን እንዳታየው። ለምንድን ነው የደወለችልኝ? በማዕከላቸው የተፈጠረ ነገር አለ? አውጣ ጁ፣ ቀውሱን ጥንቸል መጨቅጨቅ ትተህ የወርቅ ቤቱን ዘረፋ ጉዳይ አጣራ። የሚሼል ኪምን ጉዳይ ከጨረሱ። የሚሼል ኪም የአስክሬኑ ምርመራ ውጤት ተገድላ እንዳልሆነ አረጋግጧል። ሃሪ አዲስ መረጃ ዱብ አድርጓል። የምርመራውን አካሄድ ይቀይራል። 3 ሚሊዮን ብር ቃል የተገባበት ወረቀት ተገኝቷል። 3 ሚሊዮን ሳይመልስላት ነው የሞተችው? ይገርማል። ተበዳሪውስ? እስካሁን ልናገኘው አልቻልንም። ጠፍቷል። የሳንጊል ሙቹዋል ስራ አስኪያጅ ነበር። የተውሶ ስም ሂሳብ ተጠቅሞ ነበር። ሳንጊል ሙቹዋል አይታመኑም። ጄንግ፣ አንዴ ላናግርህ። ጄንግ፣ ረስቼው። ራስህን ቅጣ። ጄንግ፣ የአባት ባንክ ብዙ አልቧልታ እየተሰማበት ነው። አንተ ደህና ነህ? አይ ጉዳዩን እስካልፈታው ድረስ ደህና አልሆንም። እውነት ለመናገር የጠፋውን ሰውዬ አውቀዋለሁ እና የስንብት መልእክት ልኮልኛል። ያ ይረብሸኛል። ምን አለ? ሲሆንን ካገኘኋት እንደምጎዳ ነገረኝ። ሁሉንም ነገር እደርስበታለሁ። ምን ለማለት እንደፈለገ ባውቅ ጥሩ ነበር። አንቴጁን የታለ? ስጦታ አምጥቼለታለሁ። ይሄ ድንጋጤ ውስጥ ይከተዋል። ፈልገኸኝ ነበር? ምን ታገኘ? ካንግ ጁን ተመልሷል። ካንግ ጁን የበጋው ቤት ውስጥ ጄንግ ሲታገት ታስታውሻለሽ? እንደ እናቱ እብድ ነው። ምን እንደሚያመጣብን ማን ያውቃል? ተጠንቀቂ። ለአርየምም ንገሪያት። እናቱ ጄንግን እንዳሳገተችው እኛን ደግሞ እሱ ቢያሳግተን ከዛ የባሰ ነገር የማድረግ አቅም አለው። እሱን ከማግኘት የሚገድበን ምንም አይነት ነገር እንዳታደርጊ። አንቴጁን አንድ እርምጃ ወስደዋል። ጋዜጣ አይተሃል? የቅርብ ጊዜ ፎቶ ይመስላል። በሕይወት ያለች ይመስልሃል? አንቴጁን
አሁንም ልጅ መስለዋለሁ ማለት ነው። በእንደዚህ አይነት ማታለዮች አትዘናጋ። እናቴ ሞታለች። በስሟ ሌላ ሰው ሆስፒታል አስገብተዋል። ለአንተ መልእክት መላኩ ነው አይደል? እኔን ለመያዝ የማያደርገው ጥረት የለም፣ ግን የሞተችው እናቴ መጠቀሚያ ማድረጉ ያሳዝናል። ምን ላድርግ? ሃንቴንጁን፣ ዋንግ ሚራን፣ አቶናም፣ ካንግ ቺኦል፣ ካንግ ዱክ፣ ሚሼን ኪም ሃንጂንግ ሃንቴንጁን ያደረገውን እንዲደርስበት አግዘው። እሺ። ሃንጂንግ ሃንቴንጁን ያደረገውን እንዲደርስበት አግዘው። እሺ። ሃሪ አልመጣም ወይስ ወጥቶ ነው? አይነግረኝ የት ሄደ? ሃንጂንግ አንድ ነገር ልጠይቅ ፈልጌ ነበር። ድምጽ ምን ሆኖ ነው? አመመ እንዴ? ጓደኛዬ ታምሜልሻለሁ። ምን ታደርጊልኛለሽ? ላገኝ ፈልጌ ነበር። የምጠይቅ ነገር አለኝ። ምንድን ነው? በቃ ተው፣ ሌላ ጊዜ ካልሽሽ። ቤትሽ ሆነሽ ነው? ይሄኛው? አዎ። አሁን ስራ ላይ ነኝ። በኋላ እደውልልሻለሁ። ጓደኛሞች መጥፎ አይደለም። እንኳን ደስ አለ። የሚሼል ኪም የዱክና የአቶናም ጉዳዮችን ምርመራ በአንድ ጊዜ አገኘ። ለዛ ነው ኬክ የምትገዛው? ዞዊ ህይወቴን አድነዋለች። 15 እርምጃ መብራቱ ጋር ብያት። 3 ሻማዎችን ስጪኝ። የኬኩን ክፍል ለምን አስፈለገ? ጣፋጭ ነገር ትወጂ የለ? እመቤት፣ የሃሪ ስልክ ጠፍቷል። ቤት የለም እንዴ? እኔ እንጃ፣ እኔም አላገኘሁትም። ይቅርታ፣ ተቸገራችሁ። የተፈጠረ ነገር አለ? እመቤት፣ በአክብሮት አናግራት እንጂ በአክብሮት። ጄንግ ሁሉንም ሰው አቅልሎ ነው የሚያናገረው፣ ትልልቅ ሴቶችንም ጭምር።
የሚገርመው ሁሉም ደስ ይላቸዋል። ሻይ ላፍላላችሁ። አሞሻል? አላመመኝም። ከሀሪ ጋር ተጣልታችሁ ነው? አልተጣላንም። ታዲያ ለምንድን ያጎነበሽ? ሀሪ የሚያስጨንቅሽ ከሆነ ስማ፣ የራስ ጉዳይ ብለሽ ታዩ፣ እኔ ያለሁልሽ። ካናደደሽ ንገሪኝ፣ ካልሆነ በጥፊ ነው የማጮለው። ምን ማለት ነው? የፈለግሽውን ነገር አደርጋለሁ። አትፍሪ፣ ሁሌም ከጎንሽ አለሁኝ እስከ መጨረሻው። አንተ ምን ነህ? ፍቅረኛዬ? ፍቅረኛ መባል እንዴት ደስ ይላል። ፍቅረኛሽ በሆን ይሻላል። የምጠይቅ ነገር ነበር። ምንድን ነው? መርማሪ ኪም እንዳረፈ ሰማው። እንዴት ሰማሽ? አሁን ገና መስማቴ ነው። ለምንድን ነው ያልነገርከኝ? እውነቱን ንገረኝ። እንደማትናደጂ ቃል ግቢል። በዱክ የውሸት ምስክርነት ምክንያት ሞተሻል ተባልሽ። ያኔ እኔ ደወልሽልኝ። በህይወት እንዳለሽ አስቤ ነበር። መደወልሽ ግን አረጋገጠልኝ። እንዲረዳኝ ብዬ መርማሪ ኪም ጋር ውጭ ሄድኩኝ። ጋሼ እሱ ቀድሞ አውቆ ነበር። ሲሆን በህይወት እንዳለሽ ነገርኩት። በህይወት አለች አውቃለሁ። እውነቴን ነው አለ። እናም ልጄን አገኛታለሁ አለኝ። ያገኘሽም ይመስለኛል። ጄንክ ይዞሽ እንደሚመጣ ቃል ገባል። ይዤ እመጣለሁ። ያኔ ነበር ለመጨረሻ ጊዜ አወራነው። በእኔ ምክንያት ነው የሞተው ማለት ነው? አይደለም። መርማሪ ኪምን የገደለውን ሰው አገኘዋለሁ። ትረጅኛለሽ አይደል? በጣም እንደሚከብድ አውቃለሁ፣ ግን ቀስ ብለሽ ለማስታወስ ሞክሪ። ያንን ታደርጊልኛለሽ አይደል? አዎ። ትረጅኛለሽ አይደል? በጣም እንደሚከብድ አውቃለሁ፣ ግን ቀስ ብለሽ ለማስታወስ ሞክሪ። ያንን ታደርጊልኛለሽ አይደል? አዎ። እንዴት ዋልክ አቶ ሀሪ? ሀሪ የት ሄደ ነው? ክፍል አጣው እኮ። እንግዲህ ላንቺ አልታየውሽም ማለት ነው። መርማሪ ሀና አልተናደድኩብህ። ብትናደድም ምንም አይደል። ግን ጊዜው አሁን አይደለም። ደውልልኝ፣ እጠብቅሃለሁ። አሃ መጠበቅ ላይ ጎበዝ ነህ ለካ። ሀሪ
ስለ አክስቴ ጉዳይ ሌላ ጊዜ እናወራለን። ደህና ዋል። ዝም ብለን አታባረረንም። ለጉዳይ እኮ ነው የመጣ ነው። ማለቴ የመጣ ነው ሚሼል ኪም የምትጠቀምበት የባንኩ ሂሳብ። የሂሳቡ ባለቤት ስም ፓርክ ሲዮኔ ነው። ስሙን ታውቀዋል? አላውቀውም። ለረጅም ጊዜ የአእምሮ ሕክምና ሆስፒታል ውስጥ ሴትዮዋ ታካሚ ነበረች። ስለዚህ ሆስፒታል ሄደህ ብታጣራ ይሻላል። ጨረስን? ይኸውልህ እኛ ጁ፣ ለዛሬ ይበቃል። እኛ ሰራተኞቹ መሰል ነው እንዴ? ለምንድን ነው እንዲያደርጉ አታደርጉ የሚለን? ያልተገባ ነገር ቢለኝ ኖሮ ለምንድን ነው እጇን ይዛ የምትያዘው? እንዴት እንዳፈጠጠብህ ብታይ። ውይ ምን አይነት ንዴት ነው! እሷ ግን ምን ሆና ነው? ሁለታችሁን መከታተል በጀመር ግን ጥሩ ነው። የባንኩን ሂሳብ አጣራ። ጄንግ፣ በእሳት እየተጫወትክ ነው። ወደ ቢለስ መሄዴ ነው። ራስ ላይ ችግር እንዳትፈጥር። እየሰማኸኝ እንደሆነ አውቃለሁ። መነጋገር አለብን። ውጭልኝ። ተናደህብኝ ከሆነ ንዴትህን እኔ ላይ አውጣው። ለምን ልትናደድብኝ እንደምትችል ይገባኛል። ምንም አላጠፋውም እያልኩኝ አይደለም፣ ግን እያሳለፍኩ ያለሁትን ነገር አንተ አታውቅም። ከእናቴ ጋር ተገናኝቻለሁ። የማላውቃቸውን የነበሩ ነገሮችን አውቄያለሁ። ጄንግ፣ በእኔ ምክንያት ፖሊስ እንደሆነ አወቅኩኝ። መርማሪ ኪም የሞተው እኔን ሲያፈላልግ ነው። እንጂ አባቷን አታለች። እማዬ ለጄንግ ስትል እንድርቃት ተናገረችኝ። ሊሲዮን! ይሄንን ነገር ነበር መስማት ያልፈለኩት። ሃሪ፣ እስካሁን ድረስ የራሱን ህይወት መኖር ትቶ ስለጠበቀች ተሰምቶች ነው? አዝነሽለት ነው? ህይወቴ ሁሉ በአንቺ ዙሪያ እንደሆነ እያወቅሽ አገለልሽኝ። ይህን ነገር ከአንቺ አልጠብቅም። ለምንድን ነው እንደዚህ የተናደድክብኝ? ቤተሰቤ እንደሚወደኝ ስታይ ደስ ሊል አይገባ? ያን ሁሉ ጊዜ ከነሱ ርቆ መኖር ለእኔ ቀላል አይደለም። እንዴት ልትረዳኝ አልቻልኩም? ደስ ይበለኝ። ለማን? ለሃንጀንግ? ጁን፣ አብሬ ነኝ፣ ያንተ ነኝ። ይሄ ለእኔ ቀላል አይደለም። ቀላል አይደለም? ለመቆየት እርዳታ ያስፈልግሻል? አስራ 14 ዓመት የጠበቀች ጂንግ ብቻ አይደለም፣ እኔም ያንን ሁሉ ዓመት ነው የጠበቅኩሽ። ሰው ጠፍቶ ጂንግ እርሻው